ሰላም ጤና ይስጥልን ወደጋው ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ የኢትዮጵያ ታምርት ንቅናቄ በየጓዳው ተደብቀው የነበሩ ምርቶች እንዲታወቁ የገበያ ትስስር እንዲያገኙ አስችሏል ሲሉ የኢንዱስትሪ ሚኒስቴር አቶ መላኩ አለበል ገለጹ። ባለፉት 3 ዓመታት በኢትዮጵያ ታምርት ንቅናቄ ኤክስፖ ላይ የቀረቡ ምርቶች በጥራትና ተወዳዳሪነታቸው እንዲጨምር ማድረግ ተችሏል። አምራች ኢንዱስትሪው የሚስተዋለውን ቅንጅታዊ አሰራር ችግር መፍታት መቻሉንም ገልጸዋል። ከፌዴራል እስከ ወረዳ ድረስ አደረጃጀቶች ተዘርግተው ኢንዱስትሪዎች እንዲደገፉ እየተደረገ መሆኑንም ጠቁመዋል። ከውጭ የሚገባውና ወደ ውጭ የሚላከውን ምርት ለማመጣጠን የሀገር ውስጥ ኢንዱስትሪዎች ተጠቃሚነታቸውን የማሳደግ ሁኔታ በፖሊሲ ማዕቀፍ እየታየ ንቅናቄው በቀሪዎቹ ዓመታት የታለመለትን ዓላማ እንዲያሳካ ይሰራልን ብለዋል። ኢትዮጵያ ታምርት በቀጣይ አዲስ አደረጃጀቶች ታክሎበት በይበልጥ ተጠናክሮ እንደሚቀጥልም ሚኒስተሩ ገልጸዋል። በቀጣዮቹ 10 ቀናት ዝናብ ሰጪ ሜትሮሎጂ ገጽታዎች በአብዛኛዎቹ የበልግ ዝናብ ተጠቃሚ አካባቢዎች ይበልጥ ተጠናክረው እንደሚቀጥሉ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ከዚህ ጋር በተያያዘ በደቡብ ምዕራብ፣ በደቡብ መካከለኛው፣ በምስራቅ እንዲሁም በስምጥ ሸለቆ አካባቢዎች የተሻለ ጥንካሬ እንደሚኖረው የትንበያ መረጃ ጠቁሟል። ስለሆነም የበልግ አብቃይ አካባቢዎች በርካታ ቦታዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙም ተመላክቷል። በተጨማሪም በደቡብ ምዕራብ፣ ደቡብና ሰሜን ምዕራብ የሀገሪቱ አካባቢዎች ከበድ ያለ መጠን ያለው ዝናብ እንደሚያገኙም ተገልጿል። የፈጠራ ውጤቶች የክህሎት ባንክ እንደ ሀገር ለተጀመረው የክህሎት ልማት ማስፈጠሪያ እንደሆነ የስራና ክህሎት ሚኒስተር ሙፈሪያት ከሚል ገለጹ። በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶች የክህሎት ባንክ ተከፍቷል። ባንኩን የስራና ክህሎት ሚኒስተር ሙፈሪያት ከሚል መርቀው ከፍተውታል። ሚኒስተር ሙፈሪያት ከሚል በዚህ ወቅት እንደገለጹት ባንኩ የሚገኙ የፈጠራ ውጤቶች በባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክህሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች የሚገኙበት መሆኑ ተገልጿል። የክህሎት ባንክ የቴክኖሎጂ ባለቤቶች የፈጠራ ምርቶችን መጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑን ገልጸዋል። ባንኩ ለጎብኚዎች ክፍት ሲሆን የመንግስትና የግል ዘርፍ የፈጠራ ውጤቶች በጎብኚዎች እንዲመረትላቸው የሚፈልጋቸውን የቴክኖሎጂ ምርት ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መፍጠሩንም ተናግረዋል። ይህ ለሀገሪቱ የመጀመሪያ የሆነው የክህሎት ባንክ ለክህሎት ልማት ትልቅ ማስፈንጠሪያ እንደሚሆንም ሙፈሪያት ከሚል ገልጸዋል። ከዚህ ጋር በተያያዘ የሚኒስቴርና ሙያ ስልጠና ኢንስቲትዩት ለ21 ኢንተርፕራይዞች ያዘጋጀው የመስሪያ ቦታ ርክክብ ተደርጓል። የፌዴሬ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ርክክብ የተደረገውን የፈጠራ ሀሳብን ወደ ተግባር ለቀየሩ ስራ ፈጣሪዎች ነው ብለዋል። የማሽነሪና በቀላሉ ድጋፍ አግኝተው ወደ ገበያ መውጣት ለሚችሉ የስራ ፈጣሪዎች ርክክብ መደረጉንም ገልጸዋል። የቦታ ርክክብ የተደረገላቸው የፈጠራ ባለቤቶች የሆኑት እሱ ባለው አለልኝና አህላም አሊ ድጋፍ የፈጠራ ስራዎች በስፋት ለመስራት እንደሚያስችላቸውም ተናግረዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ ያስመዘገበችው የኢኮኖሚ እድገት ለሌሎች አርአያ መሆን እንደሚችል ፓኪስታን ገለጸች። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በክር ከፓኪስታን ጠቅላይ ሚኒስትር የውጭ ግንኙነት ልዩ አማካሪ ሰይድ ታሪክ ፋጢማ ጋር ተወያይተዋል። ብሌን ተሾመ ዝርዝር አላት። ኢትዮጵያ ያስመዘገበችው የኢኮኖሚ እድገት ለሌሎች አርአያ መሆን እንደሚችል ፓኪስታን ገልጻለች። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በከር ከፓኪስታን ጠቅላይ ሚኒስትር የውጭ ግንኙነት ልዩ አማካሪ ሰኢድ ታሪክ ፋጢሚ ጋር ተወያይተዋል። በውይይታቸውም ሀገሪቱ ሰላም፣ ብልጽግናና ዘላቂ ልማት የጋራ ግቦችን ለማሳካት የባለብዙ ወገን ትብብርን ጨምሮ በጋራ ጉዳዮች ላይ መክረዋል። ሁለቱ ወገኖች በንግድ፣ ኢንቨስትመንት፣ አቪዬሽን ቴክኖሎጂና አየር ንብረት ለውጥን ጨምሮ በተለያዩ ዘርፎች የሁለትዮሽ ትብብራቸውን ለማሳደግ ቁርጠኛ መሆናቸውን ገልጸዋል። አምባሳደሩ ዶክተር ጀማል ፓኪስታን በፈረንጆች 2025 በተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል ሆና መመረጧ ለፓኪስታን ሕዝብና መንግስት የእንኳን ደስ ያላችሁ መልእክት አስተላልፈዋል። የጠቅላይ ሚኒስትር ዶክተር አብይ አህመድን የመደመር ፍልስፍና መሰረት ያደረጉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ የውጭ ግንኙነቶችና የህግ ማሻሻያዎች ዙሪያም ገለጻ አድርገዋል። ለውጡን ተከትሎ
ተከትሎ ኢትዮጵያ የዓለም አቀፍ ኮንፈረንሶች ከሚዘጋጁባቸው ግንባር ቀደም ሀገራት ተርታ መሰለፍ መቻሏን ጠቅሰዋል። ሰኢድ ታሪክ ፋጢሚ በበኩላቸው የኢትዮጵያ መንግስት በክልልና ዓለም አቀፍ ደረጃ ሰላምና ደህንነትን ለማረጋገጥ እየተጫወተ ላለው ሚና አድናቆታቸውን ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ኢትዮጵያ ያስመዘገበችው አስደናቂ የኢኮኖሚ እድገት ለሌሎች ሀገራት አርአያ መሆን እንደሚችል አስገንዝበዋል። በቀጣይም በሁለቱ ሀገራት መካከል የሁለትዮሽ እና የባለብዙ ወገን ትብብርን በይበልጥ ለማሳደግ ሙሉ ድጋፍ እንደሚያደርጉ ማረጋገጣቸውን የኤምባሲው መረጃ ያመለክታል። ከሚቀጥለው ዓመት ጀምሮ ነዳጅ ሙሉ በሙሉ በባቡር ሊያጓጉዝ መሆኑን የኢትዮ ጅቡቲ ምድር ባቡር አስታውቋል። ቁም ነገር ሽፈራው ዝርዝር አላት። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅን ሙሉ በሙሉ በባቡር ለማጓጓዝ ዝግጅቱን ማጠናቀቁን አስታውቋል። በዚህም መሰረት በቀን እስከ 10 ጊዜ በመመላለስ በአመት 4.2 ሚሊዮን ቶን ነዳጅ ከጅቡቲ ወደ ኢትዮጵያ ለማጓጓዝ እቅድ መያዙን ነው ተቋሙ የገለጸው። ይህም የነዳጅ አቅርቦት ችግርን ከመቅረፉም በላይ የነዳጅ ማጓጓዣ ጊዜን በእጅጉ ይቀንሳል የተባለ ሲሆን በተጨማሪም በባቡር መጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል ተመላክቷል። አዲሱ ስርዓትም ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት እንደሚጀምር ተመላክቷል። ቀደም ሲል እንደ ቦቴ ነዳጅ ከጅቡቲ ለማምጣት እስከ ሳምንት ቀናት ሊወስድ እንደነበርም ተገልጿል። የኢትዮ ጅቡቲ ባቡር መስመር በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ መገለጹ የሚታወስ ሲሆን በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 ማሳደጉንም የኢትዮ ጅቡቲ ምድር ባቡር አገልግሎት አስታውቋል። ከውጪ እስራኤል በጋዛ የመኖሪያ ህንጻ ላይ በፈጸመችው ጥቃት 29 ፍልስጤማውያን ተገደሉ። እስራኤል በምስራቅ ጋዛ በመኖሪያ ህንጻ ላይ በፈጸመችው ጥቃት ህጻናትን ጨምሮ 29 ፍልስጤማውያን መገደላቸውን በአካባቢው የሚገኝ ሆስፒታል ገልጿል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላኖች ጄኒቫ በሚባል ስፍራ በሚገኘው አልዋሽ መስጊድ አቅራቢያ የሚገኙ ቦታዎች ኢላማ አድርገዋልም ብለዋል። በእስራኤል የአየር ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም የአደጋ ጊዜ ሰራተኞች ሌሎች በርካታ ሰዎችን ከፍርስራሹ ውስጥ ሟቾችን ለማውጣት ፍለጋ ላይ መሆናቸውን ቁጥሩን ሊጨምር እንደሚችልም ተናግረዋል። ረቡዕ ምሽት አጠቃላይ የሟች ቁጥር በይፋ ሳይገለጽ 15 አስከሬኖች መገኘታቸው ተገልጿል። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለው ከፍተኛ የሐማስ አሸባሪ ቻለሁም ብሏል። በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመከላከል ኢላማዎችን ለይተው የሚመቱ የጦር መሳሪያዎችን ከመጠቀም ጀምሮ በርካታ እርምጃዎች ተወስደዋልም ሲል ገልጿል። ወታደራዊ ቡድኑ ሐማስ ሆን ብሎ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በማለት ሐማስን በዓለም አቀፍ ሕግ ጥሰት ከሷል። ባለፉት 3 ሳምንታት ውስጥ ተጨማሪ 390 ሺህ ሰዎች ተፈናቅለዋል። ከግዛቱ ውስጥ 2/3 አሁን በእስራኤል ጦር የማይደረስበት ስፍራ ተብሎ የተለየ ወይም የልቀቁ ትዕዛዝ የተሰጠበት መሆኑን የተባበሩት መንግስታት ድርጅት ተናግሯል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ሺህ በላይ ፍልስጤማውያን መገደላቸው ከጋዛ የጤና ሚኒስቴር የተገኘ መረጃ ያመለክታል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም መረጃው አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ትራምፕ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድገዋል። ቻይና በበኩሏ ይህንን አይነቱ አጉራ ዘለል ተግባራት እንደምትቃወም አስታውቃለች። ፕሬዝዳንት ትራምፕ ከቻይና ጋር የገቡት የንግድ ጦርነት ግን እየተባባሰ ቀጥሏል። ትራምፕ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድገዋል። ቻይና በበኩሏ ይህን አይነቱ አጉራ ዘለል ተግባራት እንደምትቃወም አስታውቃለች። ፕሬዝዳንት ትራምፕ ከቻይና ጋር የገቡት የንግድ ጦርነት ግን እየተባባሰ ቀጥሏል። በሌላ በኩል ትራምፕ በሀገሪቱ ላይ የጣሉትን ከፍተኛ ታሪፍ ለ90 ቀን ማዘግየታቸውን አስታውቀዋል። 60 ገደማ በሚሆኑ የአሜሪካ አጋር አገራት ላይ የተጣለው ቀረጥ ተፈጻሚ በመሆን በጀመረው በሰዓት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ ከፍተኛ የታሪፍ ተፈጻሚነትን አዘግይተዋል። በዚህ መሰረት ከሀገሪቱ ጋር የሚደረገው ውድድር እንዲቀጥልና ሁለቱ ሀገራት የሚከፍሉት ዝቅተኛ የሆነው 100% ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድገውታል። ፕሬዝዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች
ምርቶች ላይ የ84 በመቶ ቀረጥ እንደምትጥል ማስታወቋን ተከትሎ መሆኑን ገልጸዋል። ከሰዓታት በኋላ አዲሱ ለውጥ ይፋ ሲደረግ ግን በገበያው ላይ አወንታዊ ለውጥ ታይቷል። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለ90 ቀናት እንደሚዘገይ ማዘዛቸውን አስታውቋል። በቻይና ላይ የተጣለውን ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆኑ እንደሚጀመር ገልጸዋል። ትራምፕ ቻይና ይህንን አጸፋዊ ምላሿን የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑ 104 በመቶ እንደሚያደርሱ ማክሰኞ ዕለት መዛታቸው ይታወሳል። ከውሳኔው ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይንም የንግድ ጦርነት መቆስቆስ ከቀጠለች እስከ መጨረሻው እንደምትዋጋ ተናግራለች። ትራምፕ በቻይና 104 በመቶ ቀረጥ ከጣሉት ከሰዓታት በኋላ ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግ አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጃኒያ አሜሪካን ተንኳሽ በሆነ ሁኔታ ቻይና ላይ ቀረጥ መጣል ቀጥላለች ብለዋል። ቻይና ይህንን አይነቱ አህጉሯ ዘለል ተግባራት እንደምትቃወም የተናገሩት ቃል አቀባዩ አሜሪካ ጉዳዩን በድርድር የመፍታት ተስፋ ካላት የእኩልነትና የመከባበር የመደጋገፍ አመለካከት ታሳይ እንደሚገባ ተናግረዋል። ትራምፕ አክብሮት ይጎድላታል ባሏት ቻይና ላይ የተጣለው ቀረጥ ወደ 125 በመቶ አሳድገዋል። ቻይና በበኩሏ ይህ አይነቱ አጉል ዘለል ተግባራት እንደምትቃወምም አስታውቃለች። ብሌን ተሾመ ዝርዝር አላት። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም